እነ ጽናት አንደኛ ዓመታቸውን አከበሩ። ምክንያቱም ይህን የጽናት ድራማ ከተጀመረ አንድ አመቱ በጣም ነው ደስ የሚለው ማለት ነው። እንዳለ የጽናት ድራማ ክሮች አንድ ላይ ተሰባስበው አክብረውታል። ኦ ማይ ጋድ ኦኤምጂ ትላላችሁ። እውነት በጣም ነበር የሚያምሩት ማለት ነው። የእውነት አንደኛ ዓመታቸውን አክብረዋል ተሰባስበው የጽናትን ድራማ መስራት ከጀመሩ አንድ አመታቸው። አሁንም እንግዲህ እስከ መጨረሻው ድረስ ይቀጥላሉ ማለት ነው። እንግዲህ ሁለተኛ አመት ላይፈጅባቸው ይችላል። እንኳን ደስ አላችሁ በሏቸው። ምን እንደናፈቀኝ ታውቃላችሁ ቤተሰቦቼ? የጽናትና የኪራ ይሄ እነሱ ሊጋቡ ሲሉ የሚመጣው ነገር ሁሉ ከዚህ ሁሉ ፈተና አልፈው እነሱ ተጋብተው አንድ ቤት ሚስቴ ባሌ እየተባባሉ የሚኖሩበት ቦታ ነው ናፈቀኝ ማለት ነው። ምክንያቱም የሆነ ነገር ሲፈጠር የሆነ ነገር ይመጣል። አሁንም ሊጋቡ ነው ብዬ በቃ እንትን እያልኩ ማለት ነው፣ ሽር ጉድ እያልኩ ምናምን ለዝግጅቱ ኪራ እንግዲህ ተደበደበ። ገና እሱ በልቶ እስከሚጠገን ድረስ ስንት ወራት አመታት ይፈጃል እንዴ? ልጅቷን እኮ አስረጃት። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታይ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰማችሁ ይብዛል ባላችሁ ውድ ቤተሰብ ለቻናል እንደተለመደው ማለት ነው ሰብስክራይብ አድርጉ። ነበረች እንኳን በሰላም መጣችሁ ብያለሁ ውዶቼ። ተወዳጁ የጽናት ድራማ ዛሬ በተለመደው ሰዓት ይለቀቃል። በጉጉት በፍቅር እየጠበቅኩት ነው። ምክንያቱም ይሄ እንግዲህ አሸብር የሆነ ሰውዬ ኪራን እንግዲህ ወገብ ዛላውን ቆርጦ አስቀምጦታል። የጽናት አባት አንዱን ሲያስተካክሉት አንዱ ያበላሹባቸዋል። ልጆቹ በጣም አስቸግረዋል። ልጆቹ ወደ አዲስ አበባ ተመልሰው ወደ ከተማ ገብተው መኖር አለባቸው። እዛ ሂደው በጭራሽ ምንም አልተሳካላቸውም። ኪራዬም እንግዲህ ለዚቹ አቅምሽ ነው ማለት ነው እንግዲህ ምላስሽን የምዘረጊው ሂራዬ አቅሙን አውቆ ቢኖር በጣም አሪፍ ነበረ ማለት ነው። የክፍለ ሀገር ሰው ልክ እንደ እንትን አይደለም፣ እንደፈለጉ አይደለም። የክፍለ ሀገር ሰው እንደ ከተማ ሰው በቦክስ ብቻ አይደለም በዱላም ነው የሚያምነውና ስለዚህ ኪራዬ ምላሱን ከማስረዘም ትንሽ ቢያስብበት ጥሩ ነበር። እንግዲህ የኔ ዓለም አደጋ አይደርስበትም ነበር። አሁን በጣም ትልቅ አደጋና ትልቅ ከባድ ችግር ደርሶበታል። እንግዲህ እግሩ ተሰብሯል፣ እጁም ታስሮለታል። እጁም ታስሯል፣ እግሩም ታስሯል። እንግዲህ በጣም እያነከሰ ነው እየሄደ ያለው። እንግዲህ እያሹለት ነበረ። እንግዲህ እስኪ ሲለቀቅ ሙሉን ታዩታላችሁ። እግሩም እየታሽቶለት ምናምን ተጠግኖ ተቀምጦላቸዋል። እንግዲህ ይችን አንድ ዱላ ሁለት ዱላ ተመታሁኝ ብሎ ልጁ ስብርብር ብሎ ቁጭ ብሏል ማለት ነው። ይሄ መሆን አልነበረበትም። ይሄን አመመኝ ያዙ ልቀቁኝ መታሸት አይጠበቅም። አንድ ዱላ ብቻ ነው፣ ሁለት ነው የተመታው። አንድ እጁ ላይ አንድ እግሩ ላይ በቃ አለቀ። ማካበድ አይጠበቅበትም ነበር። እንግዲህ ያው ምላስ ብቻ ነው ኪራዬ፣ ምላስ ብቻ በቃ ይቺ ትቢቱ ይቺ ምላሱን ማስረዘም ካላቆመ ኪራ ይሞታል ገና። እንግዲህ እዚህ ጋር ኪያና ይሄ አስቸጋሪ የሆነ ልጅ እንግዲህ በነ ኪራ ቤት ተቀምጠው ጭራሽ እነሱ የቤቱ ኃላፊ ሆነው ቁጭ ብለዋል ማለት ነው። ይህም ቤት ውስጥ ያለው ልጅ የአቶ ተስፋዬ ልጅ ነኝ ወይንም የኪራ ወንድም ነኝ ብሎ የመጣው ልጅ ሰኒን ያገተበት ምክንያት ወይንም የነ ሰኒን ቤት ራኬብ የምትኖረው ከማን ጋር ነው የሚለውን ነገር ከኪያ እያጣራ ነው። ኪያም ደግሞ ምንም ነገር ያሰበው ነገር ስላላወቀች እውነቱን ነግረዋለች። ይህም ማለት እያደረገ ያለው ነገር በጣም ከባድ እንደሆነ ስላላወቀች ነው። ሰኒን እሱ እንደያዛ ስላላወቀች ነበረ እውነቱን የነገረችው። ራኬብ ከማን ጋር እንደምትኖር እያጣራ ያለው ቤት ውስጥ ገብቶ የተለያዩ እቃዎችን፣ ወርቆችን የሆነ ነገር ለመዝረፍ ነው። ሰኒ ግን እህቴ የምትኖረው ከባሏ ጋር ነው ብላ ነግረዋለች። ይህንንም ነገር ያደረገችው ለምንድን ነው? ቤት ውስጥ ገብቶ የሆነ ነገር ይወስዳል ወይንም እህቴን ያጠቃታል ብላ ስላሰበች ነው። እዚህ ጋር ደግሞ መጥቶ ኪያ ደግሞ ሌላ ኢንፎርሜሽን ነበር የወሰደው። ልጁ ምን ለማድረግ እያሰበ ነው? የሚያደርገው ነገር በጣም ትልቅ መስዋዕት እንደሚያስከፍለው ቢያውቅ ይሄን ነገር ባላደረገ ነበር። ብቻ በጣም ከባድ ነው ውዶቼ። ናሆማን በራሱ ችግር ተወጥሮ ኪራን ረስቶታል። ብቻ ግን እየተደዋወሉ እያወሩ ነው። እና ውዶች እየተፈጠረ ያለው ነገር በቀጣይ በተለይ በዛሬው በሚለቀቀው ላይ አዲስ የተፈጠረ ነገር አለ። እሱ ምንድነው እንግዲህ የሚለው ነገር እናያለን፣ አብረን የምንከታተለው ይሆናል። እስከዛው ድረስ ግን ይህንን የጽናትን ቻናል ሰብስክራይብ አድርጉ ማለት ነው። ሰብስክራይብ አድርጋችሁ ላይክ፣ ሼር አድርጋችሁ ለቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሆኑ። አዳዲስ የምለቀው ቪዲዮ እንዲመጣላችሁ ማለት ነው። በቀጣይ በራሴ ስራና በአንዳንድ ነገሮች ላይ እመጣላችኋለሁ። የጽናት ድራማና የአዴ ድራማ ሁለቱ ድራማዎች ካለቁ በኋላ በራሴ ስራ ነው የምመጣው። በድራማዎቹ በስራዎች በእንደዚህ ነገር አልመጣም። ስለዚህ ሰብስክራይብ አድርጉ። እመጣለሁ በአዲስ ቪዲዮ።